ሰላም ጤና ስጥልኝ ውድ ተመልካቾቻችን እንዲሁም እዚህ የታደማችሁ ታዳሚዎቻችን ይህ ሀበጋር የተማሪዎች ጥያቄና መልስ ውድድር ነው። እንኳን ደህና መጣችሁ። ሀበጋር ማለት ማህበራዊ መግባባትን ለማምጣት የሚጠቀሙበት ባህላዊ ስርዓት ሲሆን የፊደሎቹም አቀማመጥ ነገሮችን በተቃርኖ ጭምር ማየት እንድንችል የሚያሳይ የሚያስረዳን ነው። ሀበጋር የተማሪዎች ጥያቄና መልስ ውድድር በህገ መንግስት፣ በሰብአዊ መብት ድንጋጌዎች፣ በምርጫና ዲሞክራሲያዊ መርሆች፣ በታሪክና በስነ ጽሁፍ ዙሪያ ተማሪዎችን እንዲሁም አጠቃላይ ማህበረሰቡን የስነ ዜጋ ትምህርት እውቀት እንዲኖራቸው ወይም ግንዛቤን ለማሳደግ ታስቦ የተዘጋጀ የጥያቄና መልስ ውድድር ነው። እንግዲህ ይህንን ፕሮግራም አዘጋጅቶ ወደ እናንተ የሚያቀርበው ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር እንዲሁም ከአብርሆት ቤተ መጻሕፍት ጋር በጋራ በመሆን በመተባበር ነው። ዘወትር ቅዳሜ ከ11 ሰዓት እስከ 12 ሰዓት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፍ ይሆናል። ፕሮግራሙ በይፋ ተጀምሯል። ፕሮግራሙ እንግዲህ የመራህ አብሬያችሁ የምቆየው እኔ ትሩፋት በላይነህ ነኝ። አብራችሁ እንድትቆዩ ግብዣችን ነው። ተወዳዳሪዎቻችን ራሳቸውን እንዲያስተዋውቁ እንግዲህ ድሉን የምንሰጣቸው ነው የሚሆነው ማለት ነው። ከኔ በስተግራ በኩል ያሉት ቡድን አንድ ናችሁ። መጀመሪያ ራሳችሁ እንድታስተዋውቁ ድሉን ሰጣቸዋለሁ። ስሜ መስከረም ድርባ እባላለሁ። ከሪፍት ቫሊ ዩኒቨርሲቲ ሁለተኛ ዓመት ተማሪ በቢዝነስ አካውንቲንግ ኤንድ ፋይናንስ። ስሜ ቃል አቤዛ የሶስተኛ ዓመት የህግ ተማሪ። ስሜ ሀራጉታ ይባላል። ሶስተኛ ዓመት የህግ ተማሪ አዲስ አበባ ዩኒቨርሲቲ። እሺ ቃል አብዳዊት ይባላለሁ የሶስተኛ ዓመት የአዲስ አበባ ዩኒቨርሲቲ ጆርናሊዝም ኤንድ ኮሚኒኬሽን ተማሪ። እስቲ ለተወዳዳሪዎቻችን ሞራል ስጡልንና በመጀመሪያ ወደ ጥያቄያችን በቀጥታ ከመግባታችን በፊት ደንቡን ለግራ ቀኛችሁ የምናነብላችሁ ነው የሚሆነው ማለት ነው። ደንቡን ተከትላችሁ ነው መልሱን የምትሰጡት። የመጀመሪያው ዙር እንግዲህ ደረቅ ጥያቄ ነው የሚሆነው። ለሁለታችሁም ለግራ ቀኛችሁ 6 ጥያቄ የሚቀርብላችሁ ይሆናል። በ30 ሰከንድ ውስጥ ጥያቄውን መመለስ ግዴታ ይኖርባችኋል። ይሄም ደግሞ እያንዳንዱ ለመለሳችሁ ጥያቄ ደግሞ 10 ነጥብ የሚያስገኝ ይሆናል ማለት ነው። በተጨማሪም ደግሞ የገንዘብ ሽልማቱ 400 ብር ይሆናል። እናንተ ካልመለሳችሁ ሌላኛው ቡድን አንደኛ ቡድን ካልመለሰ ሌላኛው ቡድን ደግሞ በሚመልስበት ሰዓት በ15 ሰከንድ ውስጥ የመመለስ ግዴታ ይኖርባቸዋል። መጀመሪያ የነበረው 30 ሰከንድ ነው። አሁን ግን የማሰላሰያ ጊዜ ስለሚኖራችሁ በ15 ሰከንድ ውስጥ መልሱን በተቻለ አቅም የምትመልሱ ነው የሚሆነው። እንዲሁም ደግሞ ነጥቡም 5 ነጥብ ነው የሚይዘው። የመጀመሪያ 10 ነበረ። ሁለተኛ እድል ሲሰጣችሁ 5 ነጥብ የሚይዝ ነው የሚሆነው። የገንዘብ መጠኑን ስንመለከት 200 ብር የሚያሸልም ነው የሚሆነው። ድጋሚ ለተጠየቃችሁት አስቀድሞ ከመለሳችሁ በመጀመሪያው ዙር ከሆነ 400 ብር ነው። ይሄ ግን በዛ ግማሹን የምታገኙ ነው የሚሆነው ማለት ነው። ላልመለሰ ቡድን ግን የሚቀነስ ነጥብ አይኖርም። ማንኛውም ጥያቄ ክፍል ተነቦ ሳያልቅ ወይም ደግሞ እኔ አንብቤ ሳልጨርስ ወደ ጥያቄው ቀጥታ መሄድ አይኖርባችሁም። ይሄ እንግዲህ ከውድድር ውጭ ስለሚያደርግ ነው ደንቡን የምናነብላችሁ። ስለዚህ ያው ስትጠየቁ በየተራ እየተቀባበላችሁ እየተጋገዛችሁ እየተነጋገራችሁ የምትመልሱ ነው የሚሆነው ማለት ነው። ቀጥታ እንግዲህ ወደ ጥያቄያችን የምንተላለፍ ነው የሚሆነው። ቡድን አንድ ነው ጥያቄው የሚቀርብላችሁ ለእናንተ ነው። ቡድን አንድ ተዘጋጁ። በኢትዮጵያ ዓለም አቀፍ ስምምነቶች ለማጽደቅ ስልጣን ያለው የትኛው የመንግስት አካል ነው? ደረቅ ጥያቄ ነው። መልሱን ነው የምትመልሱልን ማለት ነው። ሰዓታችሁ መቁጠር ጀምሯል። የህዝብ ተወካዮች ምክር ቤት። በትክክል ተመልሷል። ጭብጨባ አንድ ጊዜ ሞራል። ለቡድን 2 ነው ጥያቄውን የማቀርበው። ጥያቄ ቁጥር 2 ነው። ሃይማኖትና መንግስት የተለያዩበት አስተዳደር ምን ተብሎ ይጠራል? መነጋገር መወያየት ትችላላችሁ። ሴኩላሪዝም ወይም ደግሞ ዓለማዊ መንግስት በሚለው ማለት ነው በአማርኛ። ስለዚህ በትክክል ተመልሷል። ሞራል ይገባቸዋል። ወደ ሶስተኛው ጥያቄ ነው የምመጣው። ሶስተኛው ጥያቄ እንግዲህ የማቀርበው ለቡድን አንድ ነው። በኢትዮጵያ እየተተገበረ ያለው የፖለቲካ ስርዓት ወይም የመንግስት ስርዓት ምን ተብሎ ይጠራል? ፌዴራሊዝም። መልሱን በትክክል መልሰዋል። ሞራል ይገባቸዋል። ወደ ቡድን 2 ነው የምንሄደው።
የፌዴራሊዝም ስርዓት ልዩ መገለጫው ምንድነው? የስልጣን ክፍፍል። ግልጽ አድርጉት። ዲቪዥን ኦፍ ፓወር በፌዴራል መንግስትና በክልል መንግስታት መካከል። ሰዓት አላችሁ፣ ሞክሩ። ፌዴራሉና የክልል መንግስታት እኩል ናቸው። አንደኛው የሌላኛው ሱፐሪየር አይደለም። ስልጣን በአንድ አካል ማዕከላዊ ተደርጎ አይያዝም። መልሱ ያው ቀጥታ ባይመለስም ነገር ግን ስንገልጸው ምንድነው የጋራና የራስን በራስ የማስተዳደር ወይም ሰልፍ ሩል ኤንድ ሼልድ ሩል የምንለው ማለት ነው። ስለዚህ ያው በሌላ ቋንቋ ገልጸውታል፣ በትክክል መልሰውታል ማለት ነው። ለቡድን 1 ነው። 5ኛ ጥያቄ ነው የሚሆነው። በሀገራችን የህግ ስርዓት የህጎች ሁሉ የበላይ የሆነው ህግ ምን ተብሎ ይጠራል? ህገ መንግስት። ህገ መንግስት በትክክል ተመልሷል። ወደ ምድብ 2 እንሄዳለን። ጥያቄ ቁጥር 6 ነው የምንሄደው። የፌዴራል መንግስት ህግ የሚያወጣበት ሰነድ ወይም የሚታወጅበት ሰነድ ስያሜው ምን ይባላል? ነጋሪት ጋዜጣ። በትክክል ተመልሷል። አሁን ቀጥታ ወደ ቡድን 1 ነው የምንመጣው ማለት ነው። ጥያቄያችንን የምናመጣው ለሴቶች የሚደረግ አወንታዊ እርምጃ አፈርማቲቭ አክሽን በህገ መንግስታችን ላይ በግልጽ የተቀመጠው ማለት ነው አላማው ምንድነው? የእኩል ተሳትፎ ሴቶችን ከወንዶች ጋር እኩል ተሳትፎ እንዲኖራቸው ማድረግ። እሺ ሞክሩ፣ ሰዓት ስላላችሁ ሞክሩ። ኢኳል ፓርቲሲፔሽን ወይም ደግሞ ድሮ ዲስክሪሚኔት የተደረጉበትን ያንን ለመመለስ ወይም ደግሞ አሁን እኩልነትን ለማስፈን ማለት ነው። ማለት በፊት ሲጨቆኑ የነበሩ ሴቶች የበታችነት ሲሰማቸው ከነበረው አንጻር አሁን ደግሞ ራሳቸውን አውጥተው ሁሉንም ነገር በአቅማቸው መስራት እንደሚችሉ እድል የሚሰጥ ማለት ነው። በትክክል ተመልሷል። በግልጽ እንደተቀመጠው በህገ መንግስታችን ላይ በሴቶች ላይ የደረሰን የቀድሞ ኢፍትሐዊነት የሚክስ እርምጃ ነው ተብሎ ነው የተቀመጠው። መልሱ በትክክል ተመልሷል። ጥያቄ ቁጥር 8 ነው። በኢትዮጵያ ዓለም አቀፍ ስምምነቶችን ለመፈራረም ስልጣን ያለው የትኛው የመንግስት አካል ነው? የዓለም አቀፍ ስምምነቶችን የሚኒስቴሮች ምክር ቤት ወይም ህግ አስፈጻሚ ማለት ነው። ህግ አስፈጻሚ በትክክል ተመልሷል። ወደ ቡድን 1 ነው የምመጣው። በኢፌድሪ ህገ መንግስት በይርጋ የማይታገድ ወይም በማንኛውም የመንግስት አካል ውሳኔ በይቅርታ ወይም በምህረት ከማይታለፍ ወንጀል ውስጥ ሁለቱን ጥቀሱ። አርቲክል 28 ላይ ያለው ክራይም አጌንስት ሁማኒቲ ወይም ሰብአዊ መብት ላይ ያለ ወንጀል እና እሺ ጄኖሳይድ የዘር ማጥፋት። ጥያቄው በትክክል ተመልሷል። ምንድነው ያሉት? ዘር ማጥፋት እንዲሁም ደግሞ በሰብአዊነት ላይ የሚፈጸሙ ኢሰብአዊ የሆኑ ድርጊቶች ተብለው ተገልጸዋል። ነገር ግን ለመጥቀስ ያህል 1-4ቱን መዘርዘር እንችላለን። በሰው ልጆች ወይም በሰብአዊ መብት ላይ የሚፈጸም ወንጀል፣ በአስገዳጅነት ሰውን መሰወር፣ ኢሰብአዊ ድብደባ ድርጊት፣ የሰው ዘር ማጥፋት እንደመለሳችሁት፣ ያለ ፍርድ የሞት ቅጣት እርምጃ መውሰድ ብለን እንግዲህ የተጠቀሱ ነገሮች አሉ። እናመሰግናለን። አንዴ ሞራል ይገባቸዋል። ቡድን 2 ነው። ሬዲ ናችሁ? ዝግጁ? የፌዴሬሽን ምክር ቤት አባላት የሚመረጡት በማን ነው? በክልሉ ህዝብ በቀጥታና በክልል መንግስት ምክር ቤት። በትክክል ተመልሷል። ሞራል ይገባቸዋል። ቀጥታ ወደ ቡድን 1 ነው የምመጣው። በኢፌድሪ ህገ መንግስት የህጋዊ ስልጣን ወይም ሌጂቲሜት ፓወር ምንጩ ማን ነው? ህዝብ ወይም ደግሞ ፒፕል። በትክክል ተመልሷል። መልሱ ህዝብ ብላችኋል። ቡድን 2 ነው የምመጣው። ኢትዮጵያ የምትከተለው ዲሞክራሲ ምን ተብሎ ይጠራል? ኢትዮጵያ የምትከተለው ዲሞክራሲ። የውክልና ዲሞክራሲ። የውክልና ዲሞክራሲ በትክክል ተመልሷል።
ክቡራና ክቡራት አድማጭ ተመልካቾቻችን እንግዲህ ውጤታቸውን ይዘን ካፍታ ቆይታ በኋላ የምንመለስ ነው የሚሆነው። አብራችሁ እንድትቆዩ ግብዣችን ነው። ቡድን 1 ከተጠየቃችሁት 6 ጥያቄ ውስጥ እንግዲህ ሁሉንም መልሳችሁ 60 ነጥብ አግኝታችኋል ማለት ነው። ሞራል ያስፈልጋችኋል ልጆቹ። ቡድን 2 6 ጥያቄ ተጠይቃችሁ ሙሉን መልሳችኋል 60 ነጥብ አግኝታችኋል ማለት ነው። ክቡራና ክቡራት እንግዲህ ወደ ሁለተኛው ዙር የጥያቄና መልስ ውድድራችን የምንሸጋገር ነው የሚሆነው ማለት ነው። ደንቡን አነብላችኋለሁ። ሁለተኛ ዙር ወይም ቀድሞ የመመለስ ውድድር ነው። ይሄ ውድድር ቀድማችሁ በመለሰ ነው የሚሆነው ማለት ነው። 6 ጥያቄዎች ይኖራሉ። በጋራ የሚጠየቁ ነው። ለሁለታችሁ ሞራይዝ የሚሆነው ቀድሞ መብራት በማብራት ነው መልሱ የሚሰጠው። ይሄንን መልስ እንግዲህ በ60 ሰከንድ ውስጥ የመመለስ ግዴታ አለባችሁ። ያው ሰዓቱ ስለሚቆጥር ተሰሙታላችሁ። እዛ አንዴ ነው ድል የሚሰጣችሁ። እያንዳንዱ ትክክለኛ መልስ ከተመለሰ 15 ነጥብ እንዲሁም ደግሞ የአንዳንድ ሺህ ብር ሽልማት ይኖረዋል። ከፍተኛ ብር ነው ይሄ እንግዲህ የሚያሸልመው። ነጥቡም ከፍተኛ ነው፣ ሽልማቱም ከፍተኛ ነው። ስለዚህ ያው ጥንቃቄ ይፈልጋል ማለት ነው። ቅድሚያ ወስዶ በትክክል አለመመለስ ደግሞ ከቡድኑ ላይ 5 ነጥብ የሚያስቀንስ ነው የሚሆነው ማለት ነው። ግልጽ ነው አይደለ? ስለዚህ ቅድሚያ ያልወሰደው ቡድን ደግሞ እድሉን አግኝቶ ለጥያቄው ትክክለኛ መልስ ደግሞ ከሰጠ የ1000 ብር ሽልማት እንዲሁም ደግሞ 15 ነጥቡን የሚያገኝ ነው የሚሆነው። ማንኛውም ጥያቄ ተነቦ ሳያልቅዲ እንደ ቅድሙ ማለት ነው መመለስ የማይቻል ነው የሚሆነው ማለት ነው። ግራቀኛችሁ እኔ አንብቤ ሲጨርስ ነው መልሳችሁን የምትሰጡት። ይሄን ይመስላል። ቀጥታ ወደ ጥያቄያችን እንግዲህ ምንገባ ነው የሚሆነው ማለት ነው። ጥያቄ ቁጥር 1 ነው። በህገ መንግስቱ አንቀጽ 4 መሰረት የኢትዮጵያ ብሔራዊ መዝሙር እንዲንጸባረቅ ከሚፈለጉት ነጥቦች ውስጥ ሁለቱን ጥቀስ። ቡድን 1 አብርቷል መልሱን። ናሽናል ፕራይድ ለህዝቡ ለአገሩ ያለውን ፍቅርና የተከፈለበትን መስዋዕትነት እና ፍቅር መግለጽ አለበት እና የሀገሪቱን ታሪክ መሰረት ያደረገ መሆን አለበት። ስለዚህ እንግዲህ አብርታችሁ መልሱን አልመለሳችሁትም። እድሉን እንግዲህ ለቡድን 2 የምንሰጥ ነው የሚሆነው ማለት ነው። ቡድን 2 መሞከር ትችላላችሁ። እሺ ቀይ ቀለሙ የሚያሳየው የተከፈለውን ሰማዕታዊነት ነው። የብሔራዊ መዝሙሩ ፍቅርን፣ አንድነትን የሚያንጸባርቅ ነው። ከዛ እድሉን መስጠት እንችላለን? አይቻልም። ስለዚህ እንግዲህ ጥያቄው በትክክል በሁለታችሁም አልተመለሰም። እኛ ምን ገልጽላችሁ ነው የሚሆነው ማለት ነው። መልሱ ምንድነው? የህገ መንግስቱን ዓላማዎች ያንጸባርቃል ወይም ይገልጻል። የኢትዮጵያ ህዝቦች ዲሞክራሲያዊ ስርዓት ውስጥ አብረው ለመኖር ያላቸውን እምነትና የወደፊት የጋራ ራዕይን የሚያሳይ ነው የሚሆነው ማለት ነው። በዚህ መልክ ነው የሚመለሰው። ወደ ጥያቄ 2 ነው የምንገባው። ጥያቄ 2 ለሁለታችሁም ነው። ሬዲ ናችሁ? ዝግጁ? በክልል መንግስት ደረጃ ህግ የማውጣት ስልጣን ያለው ማን ነው? እንግዲህ ተወዳዳሪዎቻችን ጥያቄውን አንብቤ ሳልጨርስ ነው መብራቱን የተጫናችሁት። ይሄ ደግሞ እንግዲህ ከውድድር ውጪ እንደሚያደርግ ማለት ይህን ጥያቄ ተዘለው ወደ ሌላ ጥያቄ ቡድን እንግዲህ ጥያቄው የሚተላለፍ ነው የሚሆነው ማለት ነው። ስለዚህ ቡድን 2 መመለስ ትችላላችሁ። የክልል ምክር ቤት በትክክል ተመልሷል። ጥያቄ ቁጥር 3 ነው የምንጠይቀው። ለሁለታችሁም ዝግጁ ሁኑ። ዳሽ በወንጀል ከተከሰሰ ሰው ላይ ገደብ ሊጣልበት የሚችለው መብት ነው። ቡድን 1 መብራቱን አብርቷል። መመለስ ትችላላችሁ። የመንቀሳቀስ ወይም ዘ ራይት ቱ ሊብሪቲ ላይ የመንቀሳቀስ መብት ማለት ነው። ተመልሷል። ጥያቄ ቁጥር 4 ነው የምንሄደው። ሁለታችሁም ዝግጁ ሁኑ። ያው መብራታችሁን ቶሎ መጫን ነው። ልክ እኔ ጥያቄውን አንብቤ እንደጨረስኩኝ ሁለታችሁም መጫን ትችላላችሁ። ጥያቄ ቁጥር 4
አዋጅ የማውጣት ስልጣን የህዝብ ተወካዮች ምክር ቤት ሲሆን መመሪያ የማውጣት ስልጣን የማን ነው? አሁንም ቡድን አንድ መብራቱን አብርተዋል። እሺ መልሱን ንገሩ። በአማርኛ ይነገረን። ካውንስል ምክር ቤት ወይም ደግሞ የሚኒስትሮች ምክር ቤት። ጥያቄው እንግዲህ በትክክል አልተመለሰም። ቡድን አንድ አልመለሰውም ማለት ነው። መልሱ የሚኒስትር ወይም የባለስልጣን መስሪያ ቤት። ቀጣይ ወደ ጥያቄ ቁጥር 5 ነው በቀጥታ የምንተላለፈው። ቁጥራቸው አነስተኛ በሆኑ የተከበሩና የመሬት ባለቤት ቤተሰቦች በሆኑ የሚመራ መንግስት ምን በመባል ይታወቃል? ቡድን 2 ቀድሞ እንግዲህ መብራቱን አብርቷል። እሺ ፌውዳል ስርዓት። እንግዲህ መልሱ አልተመለሰም። ወደ ቡድን አንድ ነው እድሉን የምንሰጠው። መመለስ ትችላላችሁ። አውቶክራሲ። በአማርኛ የባላባት ስርዓት ወይም የባለሀብት ስርዓት፣ የመኳንንት ስርዓት ወይም ደግሞ አገዛዝ ወይም አውቶክራሲ። ስለዚህ በትክክል ተመልሷል ማለት ነው። አሁን እንግዲህ የምንሸጋገረው ወደ ጥያቄ ቁጥር 6 ነው የሚሆነው። ሁለታችሁም ተዘጋጁ። ጥያቄ ቁጥር 6 ከመልካም አስተዳደር ጋር ተያይዞ የሚፈጠሩ ችግሮችን ለመፍታት ታስቦ የተቋቋመው ተቋም ምን ተብሎ ይጠራል? ቡድን አንድ መብራቱን ተጭነውታል። እሺ 60 ሰከንድ የማሰቢያ ጊዜ ስላላቸው ኦምቡድስማን ወይም ደግሞ የእንባ ጠባቂ ተቋም። የእንባ ጠባቂ ተቋም በትክክል ተመልሷል። እንግዲህ የሁለተኛውን ዙር መብራት በማምራት የሚመለሰውን ውድድር እንግዲህ በዚሁ አጠናቀናል ማለት ነው። ውጤቱን ይዘን ደግሞ ካፍታ ቆይታ በኋላ የምንመለስ ነው የሚሆነው። ክቡራና ክቡራት አብራችሁ እንድትቆዩ ግብዣችን ነው። ያው ቡድን 1 እና ቡድን 2 ውጤት ደርሶናል ማለት ነው። እሺ ቡድን 1 እስካሁን ድረስ 85 ነጥብ እንግዲህ አስመዝግባቸዋል። ጭብጨባ ይገባቸዋል ባካችሁ። ወደ ቡድን 2 ነው የምንሄደው። ነሃራ ውጤታችሁ 70 ነጥብ ነው። ሞራል ወደ ቀጣይ ዙር መሸጋገር እንችላለን። መጀመሪያ እንግዲህ ደንቡን ነው ማነብላችሁ ማለት ነው። ደንብ አለው። ምድብ 3 ልዩ ጥያቄዎች ናቸው ወደ እናንተ የሚቀርቡት። ከዚህ ዙር ውስጥ 6 የጥያቄ ደንቦች አሉ። ምድብ 1 ስነ ዜጋ፣ ምድብ 2 ሰብአዊ መብት፣ ምድብ 3 ምርጫና መራጮች፣ ምድብ 4 ስነ ጽሁፍ፣ ምድብ 5 ታሪክ፣ ምድብ 6 ሎላዊ ወይም ግሎባል የምንላቸው ጥያቄዎች አሉ ማለት ነው። እያንዳንዱ ምድብ እንግዲህ 5 ጥያቄዎች ናቸው የሚኖሩት። ተወዳዳሪዎች በድምሩ 5 ጥያቄዎች በምርጫቸው ይጠየቃሉ። በምርጫቸው 5 ጥያቄዎች በፈለጋችሁ ትጠየቃላችሁ ማለት ነው። እያንዳንዱ ቡድን እንግዲህ ጥያቄ እንዲቀርብለት የሚፈልገውን የጥያቄ ምድብ መምረጥ ይችላል። አንድ ቡድን ከሚመርጠው ምድብ ውስጥ እንግዲህ አንድ ጥያቄ ብቻ ነው፣ ከምድብ ውስጥ አንዳንድ ጥያቄ ብቻ ነው መመለስ ወይም መምረጥ የምትችሉት። እንግዲህ በ60 ሰከንድ ውስጥም መመለስ ይጠበቅባቸዋል። ለእያንዳንዱ ጥያቄ 10 ነጥብ የሚያስገኝ ነው የሚሆነው። የገንዘብ ሽልማቱም ደግሞ 400 ብር ነው የሚሆነው ማለት ነው። ነገር ግን ትክክለኛ መልስ አለመስጠት ነጥብ አያስቀንስም። ማንኛውም የጥያቄ ተነቦ ሳያልቅ እንደ ቅድሙ መልስ መስጠት አይቻልም። ሌላው ምንድነው የከበዳችሁ ጥያቄ ካለ ለኦዲየንሱ ወይም ለአድማጭ ተመልካቾቻችን ለታዳሚዎቻችን ጥያቄውን እንዲያልፍላችሁ ማድረግ ትችላላችሁ። አንድ እድል ነው ያላችሁ። ከተመለሰ ነጥባችሁ የእናንተ ይሆናል፣ የታዳሚው አይደለም ነጥቡ እንግዲህ። ስለዚህ በዚህ መልክ እንግዲህ የምንቀጥል ነው የሚሆነው። ከፍተኛ ውጤት ያመጣው ቡድን ነው የመጀመሪያ ቅድሚያ የመጠየቅ እድሉን የሚያገኘው ማለት ነው። ከፍተኛ ውጤት ያመጣው ቡድን 1 ነው። 85 ነው ያመጣችሁት ቡድን 1። ስለዚህ እድሉን የቅድሚያ የመምረጡን እድል የምንሰጣቸው ለነሱ ነው። ታሪክ ቁጥር 2 ታሪክ ጥያቄ ቁጥር 2ን እንግዲህ መርጠዋል በምርጫቸው። የጉራጌ ሕዝብ በዘመናት ቆይታው ያዳበራቸው 2 የአስተዳደር ስርዓቶችን ተናገሩ።
እሺ ሰዓታችሁም እየቆጠረ ነው። አንደኛው ካውንስል አላቸው። ካውንስል ኦፍ ኢልደርስ የሚባል ያዳበሩት አንደኛው አድሚኒስትሬቲቭ በአማርኛ የታላላቆች ምክር ቤት ወይም ደግሞ ይሄ የትልቅ ሰዎች ሸንጎና አይነት ነገር አለ አይደለ? ትልቅ ሰዎች የሚያዘጋጁት የነሱ አስተዳደር እና የጉራጌ ህዝብ እና የሰራ ባህል አብሮነት የሚሰሩበት ቡድን አንድ እንግዲህ ጥያቄውን በትክክል አልመለሳችሁትም። ትክክለኛውን መልስ ለመናገር ያህል የጆካ ቂጫ እንዲሁም ጋርዳና ሴራ የሚባል እንግዲህ የጉራጌ ህዝብ በዘመናት ቆይታ ያዳበራቸው የአስተዳደር ስርዓቶች ናቸው ማለት ነው ሁለቱ። እንግዲህ ቡድን አንድ ሌላ ምርጫ ትመርጣላችሁ። ምን ይሁንላችሁ? ስነ ዜጋ ቁጥር ስንት ነው? ጥያቄ ቁጥር 5። የፌዴራል መንግስት ዋነኛ ተግባር የሆነው ከሚከተሉት የትኛው ነው? ሀ የክልል ፕሬዝዳንቶችን መሾም፣ ለ የመጀመሪያ ደረጃ ትምህርትን ማስተዳደር፣ ሐመሮሃ የክልል ህገ መንግስቶችን ማጽደቅ፣ መ የውጭ ፖሊሲዎችን መተግበር። መልሱ በትክክል ተመልሷል። እንግዲህ ሁለተኛውን ጥያቄ ምድብ 1 በትክክል መልሰውት ወደ ሶስተኛው ጥያቄ ልናልፍ ነው። ሰብአዊ መብት ጥያቄ 1 ሰብአዊ መብት ጥያቄ ቁጥር 1 የእምነት ነፃነት ማለት ምን ማለት ነው? ሀ ማንኛውም ሰው በፈለገው አኳኋን ሃይማኖታዊ ተግባራትን ማከናወን ይችላል። ለ የትኛውም አይነት ሃይማኖት መተግበር ወይም ሃይማኖት አለመያዝ ይቻላል። ሐመሮሃ ማንኛውም ሰው የፈለገውን አንድ ሃይማኖት መምረጥ አለበት። መ ሀና ለ መልስ ናቸው። ለ ነው ያሉት። እንግዲህ ጥያቄው በትክክል አልተመለሰም። መልሱ ሀና ለ ነው የሚሆነው ማለት ነው። እሺ ሀና ለን እንግዲህ መልሱን አነባዋለሁኝ። ሀ ማንኛውም ሰው በፈለገው አኳኋን ሃይማኖታዊ ተግባር ማከናወን ይችላል። ለ የትኛውንም አይነት ሃይማኖት መተግበር ወይም ሃይማኖት አለመያዝ ይችላል የሚሉት ሁለቱ መልስ ናቸው የሚሆኑት። ምን ምድብ ይሁንላችሁ? ምርጫና መራጮች። እሺ ጥያቄ ስንት ይሁንላችሁ? 3። ጥያቄ ቁጥር 3 ምርጫና መራጮች። በሀገራዊ እና ክልላዊ ምርጫ ላይ ለመሳተፍ የሚያስችለው የእድሜ ክልል ስንት ነው? ሀ 21 ዓመት ወይም ከዛ በላይ፣ ለ16 ዓመት ወይም ከዛ በላይ፣ ሐመሮሃ 35 ዓመት ወይም ከዛ በላይ፣ መ 18 ዓመት ወይም ከዛ በላይ። እሺ ሰዓታችሁ እየቆጠረ ነው። ሀ 21 ዓመት። ሀ 21 ዓመት በሚል መልስ ሰጥተዋል። ትክክለኛው መልስ አልተመለሰም። ትክክለኛው መልስ መ 18 ዓመት ወይም ከዛ በላይ የሆኑ ሰዎች መምረጥ ይችላሉ ነው። አሁን ወደ አምስተኛውን እድል እንግዲህ የምሰጣችሁ ነው የሚሆነው። ቡድን አንዶች ዝግጁ ናችሁ? ስነ ጽሁፍና ሉላዊን አልመረጣችሁም። የመጨረሻ ጥያቄያችሁ ነው የሚሆነው። ስነ ጽሁፍ። ያቃታችሁን የከበዳችሁትን አንድ ጥያቄ ለተመልካቾች ማስተላለፍ እንደምትችሉ ነግሬያችኋለሁ። ስለዚህ ከከበዳችሁ አሁንም ማስተላለፍ የምትችሉ ነው የሚሆነው ማለት ነው ለተመልካቾቻችን። ጥያቄ ቁጥር ስንት ነው? 3። ጥያቄ ቁጥር 3 ምሳሌያዊ አነጋገሩን አሟላ ወይም አሟይ። ምክርና ጡጫ አሟሉ ነው፣ ዳሽ ነው። እሺ ሰዓታችሁ እየቆጠረ ነው። ለሰጪው ቀላል ነው። ለሰጪው ቀላል ነው። ትክክል ነው አይደለ? በትክክል ተመልሷል። በምድቡ የተቀመጡትን 5 ጥያቄዎች እንግዲህ መልሰዋል። ቡድን አንዶች ጨርሰዋል ማለት ነው ጥያቄዎቻችሁን። አሁን ቀጥታ የምናልፈው ወደ ቡድን 2 ነው። ከ6ቱ
የትኛው ይሁንላችሁ? ጥያቄ ቁጥር ስንት ይሆንላችሁ? ስነ ዜጋ ቁጥር 2። እሺ ስነ ዜጋ ቁጥር 2። የአፋር ክልላዊ መንግስት ከአንዱ ውጭ የሚከተሉትን የማከናወን ሙሉ ስልጣን አለው። ከአንዱ ውጭ ሀ ግብር መሰብሰብ፣ ለ የክልል ፖሊሲ ማደራጀት፣ ሐመሮሃ ጅቡቲ ጋር ነፃ ዲፕሎማሲያዊ ግንኙነት መመስረት፣ መ የክልሉን የተፈጥሮ ሀብት ክልሉን ለማልማት መጠቀም። ሐመሮሃ ከጅቡቲ ጋር ነፃ ዲፕሎማቲ ግንኙነት መመስረት። እሺ በትክክል ተመልሷል። ከሌላ ምድብ ደግሞ መምረጥ ትችላላችሁ አንድ። እሺ ታሪክ ቁጥር 3። ታሪክ ቁጥር 3 ኢጣሊያን ኢትዮጵያን በ1928 ዓመተ ምህረት ዳግም ለመውረር የተጠቀመችበት የውሸት ሰበብ ምን ተብሎ ይጠራል? ዘዋልዋል ኢንሲደንት ወይም የዋልዋል ክስተት የምንለው ማለት ነው። ከድንበር ላይ ግጭት ተፈጥሮ። እሺ በትክክል ተመልሷል። አንድ ምድብ አንድ ጥያቄ መምረጥ ትችላላችሁ። ስነ ጽሁፍ ቁጥር 1። እሺ ስነ ጽሁፍ ጥያቄ ቁጥር 1 ለለገመ አንካሴ ድቡሽ አለቱ ነው ለሚለው ምሳሌያዊ አነጋገር አቻ የሚሆነው የትኛው ነው? ሀ የቸኮለች አፍሳ ለቀመች፣ ለ ለተቀማጭ ሰማይ ቅርቡ ነው፣ ሐመሮሃ ለሰነፍ በሬ ጭድ ያዝለታል፣ መ አውቆ የተኛ ቢቀሰቅሱት አይሰማም። የከበዳችሁን ወደ ታዳሚያን ጥያቄው ማስተላለፍ ትችላላችሁ። ከከበዳችሁ መ አውቆ የተኛ ቢቀሰቅሱት አይሰማም የሚለው ማለት ነው። በትክክል ተመልሷል። የትኛው ምድብ ይሁንላችሁ? ሉላዊ አለ፣ ምርጫና መራጮች አለ፣ ሰብአዊ መብቶች አሉ፣ ስነ ጽሁፍ አለ። ከዚህ ውስጥ ሰብአዊ መብት ቁጥር 2። ሰብአዊ መብት ጥያቄ ቁጥር 2 በኢፌዴሪ ህገ መንግስት ከሚከተሉት ውስጥ የትኛው የሰብአዊ መብት ነው? ሀ ሀሳብን በነፃነት የመግለጽ መብት፣ ለ የአካል ደህንነት መብት፣ ሐመሮሃ የመደራጀትና የመሰብሰብ መብት፣ መ በምርጫ የመሳተፍ መብት። ለ የአካል ደህንነት መብት የሰብአዊ መብት ነው። በትክክል ተመልሷል። ለ የአካል ደህንነት መብት። ቡድን ሁለቶች እንግዲህ አምስተኛና የመጨረሻ ጥያቄያችሁን መምረጥ ትችላላችሁ። ምን ይሁንላችሁ? ምርጫና መራጮች ቁጥር 5። ምርጫና መራጮች ጥያቄ ቁጥር 5 በኢትዮጵያ ከሚንቀሳቀሱ አገር አቀፍ ተፎካካሪ የፖለቲካ ፓርቲዎች ውስጥ ገዢውን የፖለቲካ ፓርቲ ሳይጨምር 3 የፖለቲካ ፓርቲዎችን ጥቀሽ። ኢሃፓ፣ ኢዜማ፣ እናት። በትክክል ተመልሷል። ያው ብዙ የምርጫ ተወዳዳሪ ወይም ተፎካካሪ ፓርቲዎች አሉ በሀገራችን። ከዛ ውስጥ 3ቱን በትክክል መልሳቸዋል ማለት ነው። ጥያቄያችሁን 5ቱንም ጨርሰናል። ግራቀኛችሁ እንግዲህ ጥያቄያችሁን አጠናቀናል ማለት ነው። ውጤት አውቀን ወደ ቀጣይ ዙር ምርጫ የምንመለስ ነው የሚሆነው። ክቡራና ክቡራት አድማጭ ተመልካቾቻችን እንግዲህ አብራችሁ እንደምትቆዩ ግንዛቤም እየጨበጣችሁበት እንደሆነ ፕሮግራማችን ባለሙሉ ተስፋ ነን። አብረን እንቆይ። እናመሰግናለን። ክቡራና ክቡራት እንግዲህ አሁን ውጤት የምናሳውቅበት ደረጃ ላይ ደርሰናል ማለት ነው። ቡድን 1 105 አምጥተዋል፣ ሞራል ይገባቸዋል። ቡድን 2 120 አስመዝግበዋል። ለአራተኛው ዙር የጥያቄና መልስ ውድድር ዝግጁ ናችሁ? እሺ፣ እናንተስ ዝግጁ ናችሁ? እሺ፣ ቀጥታ ወደ ዙሩ ጥያቄ ከመግባታችን በፊት
ደንቡን አነብላችኋለሁ ለሁለታችሁም። ይህ እንግዲህ የአራተኛ ዙር የጥያቄና መልስ ውድድራችን ነው። በዚህ ውድድርም የሚቀርበው የታዋቂ ግለሰቦችን መለየት ወይም የታወቁ ግለሰቦችን የመለየት ውድድር ነው። ሁለታችሁም 3 ጥያቄዎች ይደርሳችኋል። ይህንን 3 ጥያቄ እንግዲህ በ30 ሰከንድ ውስጥ ነው መመለስ የሚጠበቅባችሁ። በምስሎች የሚቀርብ ጥያቄ ነው የሚሆነው። ምስሎቹን እንግዲህ የሚቀርብላችሁ ምስሎች ስለ ግለሰቦቹ ማንነት አንዳንድ ፍንጭ ይሰጣችኋል። በአንደኛው ፍንጭ መመለስ ካልቻላችሁ ወደ ሁለተኛው ፍንጭ መሄድ ትችላላችሁ። የነጥቡን ሁኔታ በአንደኛው ፍንጭ የምትመልሱ ከሆነ 15 ነጥብ፣ እንዲሁም መልሱን በትክክል የመለሰው ግለሰብ ወይም ያገኛችሁ ከሆነ እንግዲህ ለእያንዳንዱ 400 ብር ይኖራቸዋል ማለት ነው። ይህንን ጥያቄ ደግሞ በ30 ሰከንድ ውስጥ መመለስ ይጠበቅባቸዋል። ሁለተኛው ፍንጭ ተነግሯችሁ ደግሞ መልሱን የምትመልሱ ከሆነ ከ10 ነጥብና የ200 ብር ሽልማት ነው የምታገኙት ማለት ነው። ጥያቄው ለሌላኛው ቡድን መልስ እንዲሰጥ እንግዲህ ድሉን ሊሰጥ ይችላል። ነገር ግን ትክክለኛ መልስ መስጠት የሚያስገኘው ነጥብ አይኖርም። ሌላኛው ቡድን ሲመልስ ጥያቄው ነጥብ አያሰጥም ማለት ነው። ግልጽ ነው አይደለ? ጥያቄው የሚጀምረው ከቡድን 1 ነው። ስክሪናችሁ ላይ የሚመጣላችሁ ምስሎች አሉ። እነዛ ምስሎች እንግዲህ ማን እንደሆኑ የመመለስ ጥያቄ ነው ማለት ነው። የታዋቂ ወይም አዋቂ ግለሰቦችን ነው እንግዲህ የምንጠይቃችሁ ማለት ነው። ቡድን 1 ዝግጁ ናችሁ? ጥያቄ ቁጥር 1 ነው የምንጠይቃችሁ። ቡድን 1 እኚህ ሰው ማን ናቸው? በስክሪናችሁ ላይ የምትመለከቷቸው ታዋቂ ሰው ግለሰብ ማን ናቸው? እሺ ፍንጭ 1 እንሰጣለን ማለት ነው። ፍንጩን እንሰጣለን። አፍሪካዊ ቼኩቬራ እየተባሉም ይጠራሉ። አፍሪካዊ ቼኩቬራ። እሺ ሞክሩ፣ ሰዓትም ስላላችሁ። ቡድን 1 እንግዲህ መልሱን አልመለሰውም፣ አላገኙትም ማለት ነው። ባላቸው ሰዓት ተሰጥቷቸው አልመለሱትም። እንግዲህ ቡድን 2ቶች መልሱን እድሉን ሰጣችኋለሁ፣ መመለስ ትችላላችሁ። ስክሪናችሁ ላይ የምታዩት ሰው ማን ናቸው? ፍንጭ ተናግሬያለሁ። ማን አላችሁ? ቶማስ ሳንካራ። ቶማስ ሳንካራ በትክክል ተመልሷል። አሁንም የሚሄደው እንግዲህ ወደ ቡድን 1 ነው የሚሆነው። ቡድን 1 ዝግጁ ናችሁ? እሺ ጥያቄ ቁጥር 2 ነው የሚሆነው ማለት ነው። እኚህ ሰው ማን ናቸው? በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ እነግራለሁኝ። በኢትዮጵያ የመጀመሪያው የሴት አውሮፕላን አብራሪ ናቸው። ማን ይባላሉ? አምሳለ ጓሉ። አምሳለ ጓሉ ትክክል ናቸው አይደለም? ባካችሁ ወደ ጥያቄ ቁጥር 3 ዝግጁ? እሺ እኚህ በስክሪናችሁ ላይ የምትመለከቷቸው ሰው ማን ናቸው? ፍንጭ እሰጣለሁ። ፍንጭ 1 በኢትዮጵያ የመጀመሪያው የሕክምና ዶክተር ናቸው። ፍንጭ 2። እሺ ፍንጭ 2 ጠይቀዋል። ፍንጭ 2 የቅጽል ስማቸው ዶክተር ቻርልስ ማርቲን በመባል ይታወቃሉ። ምስሉ ላይ እንግዲህ በግልጽ እየታያችሁ ነው። ሞክሩ። ዶክተር አሰፋ። ሰዓታችሁ እንግዲህ አልቋል ማለት ነው። ለቡድን 2 እንግዲህ እድሉን እንሰጣችኋለን፣ መሞከር ትችላላችሁ። ሐኪም ወርቅነህ። ሙሉ ስም ሐኪም ወርቅነህ። እሺ እንግዲህ ያው ሐኪም ወርቅነህ ብለዋል፣ መልሰዋል። ሐኪም ወርቅነህ እሸቴ ነው መልሱ የሚሆነው። ስለዚህ እንግዲህ ሞራል ይገባቸዋል፣ ሞራል ስጧቸው። ቡድን 1ዶች ጨርሰናል ማለት ነው። ወደ ቡድን 2 ጥያቄውን የምናሻግር ነው የሚሆነው። 3 ጥያቄዎች ይኖራቸዋል። የመጀመሪያው ጥያቄ በምስሉ ላይ የምትመለከቷቸው ሰው ማን ናቸው? ምስላችሁ ላይ ኮምፒውተራችሁ ላይ መጥቶላችኋል። ማን ናቸው? ፍንጭ ሰጣለሁኝ። ፍንጭ 1 ሰጣለሁኝ። የወላይታ የመጨረሻ ንጉስ ናቸው። ካዎ ጦና።
ካኦ ጦና ጦና ጋጋ ወይም ደግሞ ንጉስ ካኦ ጦና ጋጋ በሚል መልሰዋል። እባካችሁን ጭብጨባ። ጥያቄ ቁጥር 2 በስክሪናችሁ ላይ የምታዩቸው ሰው ማን ናቸው? ፍንጭ እሰጣለሁኝ። ፍንጭ 1 የሱፍ አበባ፣ ታላቁ ተቃርኖ፣ አስኳላ የተሰኙ መጽሐፍቶችን ጽፈዋል። ደራሲና መምህር ሀብታሙ አለባቸው። ደራሲና ተመራማሪ ሀብታሙ አለባቸው በትክክል ተመልሷል። እሺ ወደ 3ኛው ጥያቄ ነው የምሸጋገረው። በስክሪኑ ላይ የምታያቸው ሰው ማን ናቸው? ፍንጭ 1 ፍንጭ እንሰጣለን። ያገለገሉ የመኪና ጎማዎችን በመጠቀም ሪቤልስ የተሰኘ የምርት ስያሜ በመስጠት ዓለም አቀፍ ተወዳጅነትን ያለው ጫማ በማምረት ለዓለም ገበያም ያቀርባሉ። ማን ናቸው? እስኪ ሁለተኛ ፍንጭ። እሺ ያው ነጥብ ያስቀንሳል። ሁለተኛ ፍንጭ ስትሄዱ ታውቁታላችሁ ይሄን አይደለ? ፍንጭ 2 ምርጥ የስራ ፈጣሪ ሴት ተብላ በዓለም አቀፍ ደረጃ ተሸልማለች። ሰዓታቸው አልቋል። እንግዲህ ሰዓታቸውን ጨርሰዋል። ነገር ግን ያው ቡድን 1 ጥያቄውን መመለስ ትችላላችሁ። ድሉ እንሰጣችኋለን። ቤተልሔም ጥላሁን ቤተልሔም ጥላሁን ቤተልሔም ጥላሁን በትክክል ተመልሷል። እባካችሁ ሞራል ስጧቸው። እሺ እንግዲህ ክቡራና ክቡራት ጥያቄያችንን በዚሁ አጠናቀናል። የመጨረሻ ፋይናል ውጤት የመጨረሻ ውጤት ነው የምንሰማው ማለት ነው። ውጤቱን እስከምንሰማ ድረስ ካፍታ ቆይታ በኋላ እንግዲህ የምንመለስ ነው የሚሆነው። እስከዛው አብረን እንቆይ። እንግዲህ የአራተኛውን ዙር ውጤት የምናሳውቅ ነው የሚሆነው። በአራተኛው ዙር ውጤት ቡድን 1 15 ነጥብ አስመዝግበዋል። ቡድን 2ቶች ደግሞ 30 ነጥብ አስመዝግበዋል። እንግዲህ የዳኞቹ ውጤት እስከሚደርስ ድረስ ለታዳሚዎቻችን እንግዲህ 2 ጥያቄዎችን የምናቀርብ ነው የሚሆነው። እነዚህ ጥያቄዎች እንግዲህ የካርድ የሆናችሁ ዘንድ 200 ብርም ሽልማት አላቸውና እንድትሳተፉ እንግዲህ በአክብሮት እንጋብዛችኋለን። ጥያቄ ቁጥር 1 ታዋቂው የስነ ጽሁፍ ሰው ከበደ ሚካኤል ለኢትዮጵያውያን ጸሐፊያን የትርጉም ስራን ያስተዋውቁበትና በኋላም በመድረክ ላይ የቀረበው የትርጉም ቲያትር ዳሽ ነው ይላል። እሺ አባይነሽ እባላለሁኝ። ሮሚዮና ጁሊየት ሮሚዮና ጁሊየት ብላለች አባይነሽ። በትክክል መልሱ ተመልሷል። እሺ እናመሰግናለን። ወደ ጥያቄ ቁጥር 2 ነው የምንመጣው። 2 ጥያቄዎች ናቸው ያሉት ብያችኋለሁ። ጥያቄውን አነብላችኋለሁ፣ አዳምጡ። ከ16ኛው ክፍለ ዘመን መጀመሪያ እስከ 17ኛው ክፍለ ዘመን መጀመሪያ በነበረው የኦሮሞ ሕዝብ እንቅስቃሴ በገዳ ስርዓት ውስጥ አንድን በቁጥር አነስተኛ ማህበረሰብ ወይም ጎሳ ወደ ኦሮሞ ማንነት የማስገባት ሂደትን የሚመራው ተቋም ማን ተብሎ ይጠራል ወይም ማን ይባላል? እሺ ሰለሞን ንጉሴ ይባላለሁ። የአዲስ አበባ ዩኒቨርሲቲ 4ኛ ዓመት የኢኮኖሚክስ ተማሪ ነኝ። መልሱ ሞጋሳ ይባላል። ሞጋሳ ብሏል። በትክክል መልሶታል። ፋይናል ወይም ደግሞ አጠቃላይ ድምር ውጤትም እንግዲህ ደርሶናል የሁለታችሁ ማለት ነው። ቡድን 1 ያመጡት ውጤት 120 ነው። ያገኙትም ገንዘብ መጠን 6200 ነው። ባካችሁ ሞራል ስጣቸው። ቡድን 2 ያመጡት ውጤት 150 እና 6000 ብር የብር ሽልማት አግኝተዋል ማለት ነው። አንድ ጊዜ ሞራል። ቀጥታ ወደ ሽልማቱ ነው የምንሄደው። ቡድን 1 ቃለ አብ ቤዛና መስከረም ዲሪባ እባካችሁ ሽልማታችሁን ተቀበሉልን። ቡድን 2 ሀራጉታና ቃለ አብ ዳዊት እባካችሁ ሽልማታችሁን። የሀበጋር ኩዊዝ የተማሪዎች ጥያቄና መልስ ውድድር የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። ይህንን ፕሮግራም አዘጋጅቶ ወደ እናንተ የሚያደርስላችሁ ፕሮጀክት ሪሰርች ኤንድ ትሬኒንግ ሴንተር እንዲሁም ከአብርሆት ጋር በመተባበር ነው። እንግዲህ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ በዚህ ፕሮግራማችንን እናጠናቀቃለን። እናመሰግናለን።